አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ደህና ነኝ። እንዲሁም የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እያልኩኝ የቻናል ቤተሰብ ወይ ደግሞ ላይክ በማድረግ ቪዲዮውን እስከ መጨረሻው በማየት አበረታቱኝ እያልኩ ዛሬ ይዤ የመጣሁት አዲስ ቪዲዮ የኩሸሪ ቪዲዮ ነው። የኩሸሪ አሰራር ነው። እንግዲህ በየቦታው በየቤቱ የተለያየ ሙክተሊፍ የሆነ አሰራር ነው የሚሰራው። እኔ ራሴ በየቤቱ ሲሄድ የተለያየ አሰራር ነው የማየው። እንዲሁም የተለያየ እንትኖች ነው የሚጠቀሙት ማለት ነው። ታዲያ ዛሬ የምጠቀመው ከላይ የምናደርገው የእንትን አለ አይደለ? ኩሸሪን ሰርተን ከጨረስን በኋላ ከላይ ስናቀርብ ከላይ የምናደርገው መከሮን አለ አይደል? እኔ የምጠቀመው ከነዛ ፓስታ መኮረኒ ነው። መኮረኒ ብቻ የምጠቀመው አሉ። እዚህ ጋር ሩዝ መስሪና ሩዝ አዚ ሁለቱንም ሩዝ ነው የተጠቀምኩትና የቀቀልኩት ማለት ነው። እናንተ እንደፈለጋችሁ ያው ከመጀመሪያው ለመቀለስ ፈልጌ ነበር ግን አልተመቸኝም። እዚህ ጋር ሁለቱንም ሩዝ አጥቤ ያለሁኝ ሩዝ መስሪና ሩዝ አዚ። እዚህ ጋር ፓስታና መኮረኒ ያለኝ ከጎን ደግሞ አደስ ጥቁር ምንድን ነው የሚባለው? አደስ አስወጥ ድፍን ምስር ማለት ነው። እሱ አለኝ። ፓስታና መኮረኒያችንን ቀቅዬ ወደ አሰራሩ ስንገባ እመጣለሁ ተመልሼ። ቪዲዮው እንዳይረዝም ቆረጥ ቆረጥ እያደረኩኝ ለመቀረጽ ሞክራለሁኝ። አብራችሁን ሁኑ እሺ ውዶቼ። ይሄው እዚህ ጋር ፓስታችን እና መኮረኒ ባንድ ነው ማበስለው ብያችኋለሁኝ። ያው እዚህ ጋር ባንድ እያበሰርኩትኝ ነው። ይሄ ከበሰለ በኋላ ቀጥታ ወደ ሩዛችን አሰራር ነው የምንገባው። እዚህ ጋር ምስሬን ገንፈል ብቻ ነው ያደረኩት። በደንብ እንዲበስል አልፈልግም፣ ምክንያቱም ኋላ ከሩዙ ጋር ስለሚበስል። እቤት ምንም አልበሰለም፣ ገንፈል ብቻ ነው ያለው። ውሃው ከለር ይዞልኝ እንዲወጣ ብቻ ነው የምፈልገው፣ ምክንያቱም የኩሸሪ ሩዝ ቡኒ ነው መሆን ያለበት እና በዚህ በምስሩ ውሃ ስንሰራው ቡኒ ይሆናል። እኔ ከለሩን ብቻ ነው የምፈልገው፣ የውሃው ከለር ቡኒ እንዲሆን። ገንፈል ብቻ ነው ያደረኩት፣ ምንም አልበሰለም። ምክንያቱም ከበሰለ ኋላ ሩዙ ጋር ስናበስለው ይቦካብናል ምስሩ እና ምስራችንን ገንፈል አድርገን ጨርሰናል። ይሄ ከበሰለ በኋላ ይሄንን ገለል አድርገን ወደ ሩዛችን አሰራር እንገባለን ማለት ነው። ከበሰለ በኋላ ደግሞ ተመልሼ እመጣለሁ። ቪዲዮ በጣም እንድረዝም አልፈልግም፣ ምክንያቱም ቪዲዮ ስረዝም ይሰለቻል። እስከ መጨረሻው የሚያየው ላይኖር ይችላል። ተመልሼ እመጣለሁ። ይለቅና መኮረኒያችን እስከሚበስል ቁጭ ብለን ከምናወራ ለምን የደቁሳችንን መቃዲር አናዘጋጅም በሚለው ተመልሼ መጥቻለሁ። ደቁስ ያስፈልጋል አይደል? ኩሸሪ እዚህ ጋር እኔ ቃሪያና ቲማቲም አዘጋጅቻለሁ። በጣም ስፓይሲ ነው የሚፈልጉት። ይሄን ሁሉ ቃሪያ ነው ያመጣሁት። እንደፈለጋችሁ እናንተ ቃሪያ አለማድረግም ትችላላችሁ። ካደረጋችሁም በልኩ በመጠን። እኔ ጋር በጣም ብዙ ቃሪያ ነው ያደረኩት። ይሄን ሁሉ እንዳለ ጨምረዋለሁ ከቲማቲሙ ጋር አብሬ ፈጨዋለሁ። ኋላ መልሼ ደግሞ ሸጣ አደርግበታለሁ። በጣም ስፓይሲ እንዲሆን ነው የሚፈልጉት። በዚህ በሁለቱ ብቻ ነው የምንሰራው፣ ያኛው አይጨመርም። ያ ኋላ ሌላ ምግብ የሚሰራበት ነው። ግን የሚያሳዝነው ኋላ ላይ መቅረጽ አልችልም፣ ምክንያቱም እነደመቁ መተው ኩሽናውን ዲቅ ነው የሚያደርጉት እና ኋላ ላይ መቅረጽ አልችልም። አሁን ላይ ሳይመጡብኝ ነው ይሄኛውን ቶሎ ኩሸሪውን መጨረስ የፈለኩት። ሰራሳ አድርጌ ይሄን እጨርሳለሁኝ። ኋላ ከመጡ በኋላ አለቀ። ስልኬንም ዞር ብያ ላይ እንኳን ካሜራ መደቀን ማለት ነው። አሁን ቀጥታ ደቁሳችንን እንፍጭና እናዘጋጃለን። ኋላ ላይ ሩዛችንን ሰርተን ስንጨርስ በቃ አለጡ ወደ ደቁስ መስራት ነው የምንገባው። ናልፍጭና እንትን ልበል ሳንል ማለት ነው። እሺ አሁን አጥቤ ወደ መፍጨት ይሄዳለሁኝ። ከዛ በኋላ እንመለስበታለን ማለት ነው። እሺ ወዶቼ ይሄው ቲማቲሜና ቃሪያዬን አብሬ ፈጭቼ በዚህ መልኩ ጨርሰናል። እንደምታዩት ድቅቅ አድርጌ ነው የፈጨሁትኝ። ኋላ ለዚህ የሚያስፈልገኝ ነጭ ሽንኩርት ብቻ ነው። ነጭ ሽንኩርት እንትንና ከዚህ ዘይቱን ጋር ሐሙሼ ቀጣይን ነው የማስገባው። ሽንኩርት ምናምን አልጠቀምም ዛሬ። ሩዙ ጋር ራሱ ሽንኩርት አላደርግበትም ዛሬ። ብዱን ሽንኩርት ነው የምሰራው ሁሉንም። አሁን ወደ መኮረኒው እንዴት ቦካትሉኝም እንዴ ውዶቼ? ነገር የሚበስል አይነት አልመሰለኝም እስካሁን ድረስ አልበሰለም። ስለዚህ የምንጠብቅበት ጊዜ የለኝም። እሱ በበሰለበት ጊዜ ቀስ ብሎ መብሰል ይችላል። እኛ ቀጥታ ወደ ሩዛችን አሰራር እንሂድ። ይሄንኑ ማንካ ነው የምጠቀመው። አነካካች ምናምን እንዳትሉ፣ ሁሉም አንድ ነው፣ አንድ አይነት ዘር ነው። እዚህ ጋር በላሊጤን አምሳለሁኝ። እንደነገርኳችሁ ሽንኩርት አልጠቀመም ዛሬ። ሽንኩርት በሄደበት አይደለም
ሶ ይሄኛው ቀይ ከሆነ በኋላ ትንሽ ቀላ ካለ በኋላ የምስራችንን ውሃ ነው የምንጨምረው። እስከምንጨምራቸውን ባህራቶች እስከምንጨምር ድረስ ብቻ ምስሩ ከጨመር ነው እንዳለ ይቦካብናል። ውሃዋን ብቻ ጠብ አድርገን የሚያስፈልጉንን ቅመሞች ከጨመርን በኋላ እንዳለ ምስሩ ከነውሃው እንደፋዋለን ማለት ነው። ከዛ ያለውን አብረን እናያለን። ከለሩ ያንን መስሏል። ግን እኔ እንደዚህ ከሆነ ይበቃዋል ብያለሁኝ። እናንተ አለኬስኮም ስትፈልጉ ቡኒ ስትፈልጉ የፈለጋችሁትን አይነት ከለር አድርጋችሁ ጥበሱ። እኔ በዚህ ከለር ይበቃዋል ብዬ ወስኛለሁኝ። ቀጥታ ውሃ ነው የምጨምረው። ሹዶቼ እኔ የምጠቀማቸው ባህራቶች እነዚህ ናቸው። ማጅ አለኝ፣ ከሞን አለኝ፣ ከዝበራ አለኝ፣ ፍልፍል አስወድ ወየ ባህራት ሰሒህ ነው የሚሉት ማድሪ እንሙሁም ሀዛ ቤታችሁ ያለውን ባህራት የፈለጋችሁትን ባህራት መጠቀም ትችላላችሁ። ግን ከሙን በጣም ብዙ መሆን ይኖርበታል። ከሙን አስለን ኩሸሪ ጣዕሙም ሽታውም ልክ ከሙን ነው መሆን ያለበት እና ይሄ የምታዩት ከላይ በርከት ያለው የኔ ከሙን ነው። ቀጥታ እነዚህን ባህራቶችን እጨምራለሁ ማለት ነው። እናንተም ቤታችሁ ያለውን ባህራት መጨመር ትችላላችሁ። ግን ከሙን እና ማጂ ደሮሬ ነው። እነዚህን አድርጌ ቀጥታ ይሄኛው እንደተዋሃደልኝ ምስሬን ከነውሃው ጨምርና ቶሎ ብዬ ነው ሩዜን የምጨምረው። ምስሩ ሳይቦካ ማለት ነው። በጣም ጥንቃቄ ያስፈልገዋል። ምክንያቱም ኋላ ጭብጥብጥ ነው የሚለው። ይሄ የሩዝ መስሪያ የሚባለው የመያያዝ ባህር ያለው ይሄ ነገር እስካሁን ካላለቀ እኔ ምን እንደማደርግ አላውቅም። አይበስልም እንዴ? አኺረን መከሮኒና ፓስታችን አልቋል። ይሄው እኔ በአንድ ነው የቀቀልኩት ነግራችኋለሁ። ለምንገግለው ኋላ ላይ ስታቀርቡት ሁለቱም ማለት መኮረኒን ብቻ መጠቀም ትችላላችሁ። ግን ሁለቱም ሲሆን ያምራል ከላይ ስትነሳንሱት ማለት ነው። አኺረን በስተመጨረሻ አልቆ እዚህ ጋር ሌላ ነገር ጥጃለሁ። ይሄን ነግራችኋለሁ። ችግሩን መቅረጽ አልችልም እንጂ ወደፊት የሚሰሩ ገና ብዙ ምግቦች አሉ። ኩሸሪ የመጀመሪያው፣ ሳንዱቻቱ፣ ሀለውያው፣ ለጌማቱ ምኑ በጣም ብዙ ምግቦች አሉ። ቢያንስ እኔ ሁሉንም ቀንጨብ አድርጌ ብቀርጽ ሌላ ጊዜ መኮሰት ይችል ነበር። ነገር ግን አይቻልም። ከኋላ ያለውን ሙሽክላ ነግሬያችኋለሁ። አይ ውዶቼ ሩዜን ጨምሬያለሁኝ። ከዛ ምስሩን መሆን አብረው ጨምረዋለሁ ማለት ነው። ያው ነግሬያችኋለሁ። ምስሩን በደንብ ስላልበሰለ አብሮ ከሩዝ ጋር ይበስላል። ምንም ኦኬ። አሁን ምንም እናዋህደዋለን። ከዛ ጨው እንጨምራለን። ጨውን ጨመርኩ እኔ ውሃ በእንትን ነው በሩዙ ልክ በቼሌ በብርጭቆ ለክቼ ምናምን አይደለም። ዝም ብዬ በግምት ነው የማደርገው። ኢንሻአላህ ደህና ከሆነ ሆነ ነው፣ ካልሆነም የራሱ እንትን ነው እንጂ በግምት አልችልም በጭራሽ። ያኔ አሁን አንዳንድ ሰው የአንድ ብርጭቆ ሩዝ ከሰራን 2 ብርጭቆ ውሃ እናደርጋለን ምናምን ይላል። እኔ እንደዛ አልችልም። አሁን ጨውን ጨምር ማለት ነው። እኔ የሚያስፈልገኝን ያክል ጨው ጨምሬያለሁ። መቀደሚያም እንትን ስላለው ማጂ ስላለው ጨው ስታደርጉ ተጠንቀቁ፣ ጨው እንዳይበዛ። አረቦች ጨው አይወዱም። እዚህ ቤት ያሉ ሰዎች ግን ያው እንደ አረብ አይደሉም፣ ስፓይሲ ይጠቀማሉ። ጨውም ላይ ደህና ናቸው። እኔ በጣም ነው ምግብ ላይ ጨው የማበዛ። ግን ምንም አይሉኝም። ምንም ሩዛችን በዚህ መልኩ አልቋል። ኋላ ላይ እናየዋለን በድጋሚ። አሁን እንጨርሰው፣ እንዝጋው። ወደ ደቁስ አሰራር ነች ሩሴ። ወደ ደቁስ አሰራራችን ተመልሰናል። እንደነገርኳችሁ አድርጋለሁ። ዘይት ጨምራለሁ። ይበቃል አይደል? ከዛ እንደዚህ አምስት አድርገን ሽንኩርታችንን ማዕጁን ቶማት ነው የምንጨምረው ማለት ነው። ሳልሳ ቶማት ውዶች። አሁንም እዚህ ጋር ከሞንና ማጂ ነው ይዤ የመጣሁት። ከሞን ለያዘም ሁሉም ጋር ከሞን ያስፈልጋል። ማጂም ምን ያደርጋለሁ ደቆሽ ቆንጆ እንደሆነ ያመጣል። ማጂ ስናደርግበት እንደሚጥም ታውቃላችሁ አይደል? ሰው ለዛ ነው ያደረኩት። አለማድረግ መብታችሁ ነው፣ ችግር የለውም። እኔ ግን እጠቀማለሁ ለሁሉም ማለት ነው። ከዛ እንደዚህ አድርገን እንትን ካለ በኋላ ቅድም የፈጨነውን ቲማቲም ይኸው ጨምሬያለሁ። ቅድም የፈጨናትን ቲማቲም
እኔ እስከ ዛሬ ውሃ አልጨምርም ነበረ፣ ቀጠን ይላል። ዛሬ ግን ሳየው ወፍራም ነው። ትንሽዬ ውሃ መጨመራችን አይቀርም። ይሄኛውን ላሳያችሁ። በቃ እንደዚህ ሆኗል። አያችሁት? ሩዛችን እንደዚህ ነው ውዶች። ሩዙን እዩት እንዴት እንደሚፈተፈት፣ ምንም የተያዘ ነገር የለውም። እዩት፣ በጣም የሚያምር ቆንጆ ሩዝ ነው የሆነው። ሩዛችን በዚህ መልኩ አለቀ ማለት ነው። አሁን ይሰከራል። አለቀ። የሩዙ አሰራር እንደዚህ ነው። አያችሁት? ምንም የተያዘ ነገር የለውም። በላሊጡ ምስሩ 2 አይነት ሩዝ፣ እዚህ ጋር አሁን 4 አይነት ነው። ሁሉም በየራሱን እንደቻለ ነው። አልሞከከም። ደቁሳችን ላይ ውሃ እንደምጨምር ነግራችኋለሁኝ። ውሃና ጨው ጨምሬያለሁኝ። ደሩሪ የረሳሁትን ነገር ላሳያችሁ። ይሄ ማለት ነው። ይሄ ነገር አስፈላጊ ነው ማለት በጣም ነው የሚያቃጥለው። ክርሽ ክርሽ ነው። ይሄን ያለ አይደል ያልተፈጨ በርበሬ ነው። በጣም ነው የሚያቃጥለው። እንደዛ ካልሆነ እቺ ደቁስ አትበቃቸውም። በጣም ብዙ ናቸው። ስፓይሲ ሲሆን ሁሉም ትንሽ ትንሽ ነው የሚያደርገው። ከዛ እንደዚህ ጨምርበታል። ይሄንን አለቀ። ከፈላ በኋላ ይሄ ውዶች ደቁሳችን አለቀ። በዚህ መልኩ መኮረኒያችንን ጨርሰናል። ሩዛችንን ጨርሰናል። ይሄም አለቀ። አሁን የሚቀረን